ደካቅ የሚባሉ አንድ ዓሊም ሞትን በጣም አዘውትሮ ማብዛት ያለውን ጥቅም እንዲህ ሲሉ ይናገራሉ። መን አክተረ ሚን ዚክሪ ልመውቲ ኡክሪመ ቢሰላሰቲ አሽያ። ሞትን እኮ በጣም የሚያስታውስ ሰው በሶስት ነገር ልቅና ያገኛል ይላሉ። አንደኛ ተዕጂሉ ተውባ፣ ቶሎ ይቶብታል። ድንገት እንደሚመጣበት ስለሚያስብ ቶሎ ይቶብታል አሉ። ነገ አይልም። ወቀናዓት ልቀልብ፣ የውስጥ መብቃቃት አላህ ይሰጠዋል። ቀናዓቱ ልቀልብ፣ ውስጡ ይብቃቃል። የሆነ ብር አለው፣ ይህ ለዛሬ ያሳድረዋል፣ ውስጡ ይብቃቃል። ወነሻጡ ልዒባዳ፣ በዒባዳ ላይ ደግሞ ነሺጥ ይሆናል፣ አክቲቭ ይሆናል። ዒባዳ ላይ ማሻአላህ አክቲቭ ነው፣ ደስ ብሎት ነው የሚሰግደው። ቁርአን ሲቀራ ሲሰግድ ማሻአላህ እጅግ በጣም ደስ ብሎት እንደሚሞት ነው የሚያስበው። ወመን ነሲየ ልመውት፣ እንደኛ ደግሞ ከሆነ ሞትን ከረሳ ዑቂበ ቢሰላሰቲ አሽያ፣ በሶስት ነገር ማዕቀብ ይጣልበታል። አንደኛ ተስዊፉ ተውባ፣ ተውበትን ለነገ ይላል፣ ያዘገያል። ሂጃብም አደርገው ትዳር ስዝ ነው፣ ከሪባማ ቆመው ህንፃዬን ገንብቼ ስጨርስ ነው፣ ሁሉም ነገ ነው። ትዳር ሳገባ ወንጀል ርቃለሁ፣ ከመጠጥ ሲጋራ አቆማለሁ፣ ጫት አቆማለሁ። ተስዊፉ ተውባ፣ ተውበትን ነገ ነገ ይላል። ምን ነው? ሞትን ስለረሳ ነው። ነገ እኖራለሁ የሚል ፊሊንግ ውስጡ ስላለው ነው። ወተርኩ ርዳ ቢልከፋፍ፣ በትንሽ ነገር መብቃቃትም አይሳካለትም። ወተካሱሉ ፊል ዒባዳ፣ በዒባዳውም ላይ ሰነፍ ይሆናል፣ የተሰላቸ ይሆናል። አንተ ነገ እንደምትሞት አስበህ እስኪ ሶላት ውስጥ ግባ፣ በስርዓት ነው የምትሰግደው። ሞትን በብዛት ልናወሳው ይገባል። ይህን የነቢያችን ሰለላሁ ዐለይሂ ወሰለም ምክር የተቀበሉት አንድ ሳልሕ ደግ ሰው ሱብሓነላህ፣ የሳቸው ስራ ቤታቸው ውስጥ አንድ ጉድጓድ ቆፍረው ነበር፣ የቀብር ጉድጓድ። ምን ይላሉ? ውስጤ ዱንያ ፍቅር ሲገባ፣ የልብ መድረቅ ሲሰማኝ እዚህ ጉድጓድ ውስጥ እገባለሁ አሉ። እዚህ ጉድጓድ ውስጥ ሲገቡና እንደ ለሕድ ከላይ ይከድኑታል። ከሸፈኑት በኋላ ውስጡ ነው ረቢ እርጅዑን፣ ጌታዬ መልሰኝ፣ ይህን ነገር አላደርግም፣ ወደ ዱንያ ድል ስጠኝ እያሉ ይጮኻሉ። አሁንም አላህ እንደማይፈቅድላቸው እያደረጉ ላትመለስም ራሳቸው መልስ ይሰጣሉ። መጨረሻ ላይ ምን ይላሉ? አሁን እድል አንድ ተሰጥቷል፣ ውጣ ይላሉ። አሁን ራሳቸው ከፈት አድርገው ቀብራቸውን አልሐምዱሊላህ ተጨማሪ እድል የሰጠህ ጌታ አስተካክላለሁ ሲሉ ከቀብራቸው ውስጥ ይወጣሉ። ያ አላህ፣ ዝግጅት! ራሳቸው ቤታቸው ውስጥ ቀብር ቆፍረው